የዘለንስኪ አስገራሚ ደብዳቤ ለፑቲን። ሰላም ውድ የዱካ ኒውስ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረስ እያልን ቻናላችንን ላይክ፣ ሰብስክራይብ እያደረጋችሁ አብራችሁን እንድትዘልቁ በትህትና ጋበዝን። Ukraine's president has written an open letter to his Russian counterpart proposing a one-on-one meeting to end the conflict, warning that Kyiv stands ready to fight if an agreement isn't forthcoming. ዘለንስኪ ባለፉት ቀናት ከፑቲን ጋር ቀጥተኛ ድርድር ለማድረግ ለፑቲን ግልጽ ደብዳቤ ልከዋል። በደብዳቤያቸው ከ4 ዓመት በፊት ሩሲያ በዩክሬን ላይ በጀመረችው ወረራ የተጀመረው ጦርነት የአሜሪካን ትኩረት እስኪገዛ ድረስ መጠበቅ ስህተት ነው በማለት ሰላም ሊመጣ የሚችለው በዩክሬንና ሩሲያ መካከል በሚደረግ የቀጥታ ንግግር ነው ብለዋል። የዩክሬኑ ፕሬዝዳንት በዚህ ደብዳቤያቸው ላይ ተኩስ አቁም እንዲደረግ ጠይቀዋል። ፑቲን ጥያቄውን እንደማይቀበሉ አስታውቀው ከማንኛውም የተኩስ አቁም ስምምነት በፊት የሰላም ንግግር መደረግ እንደሚገባ ቀድሞ የነበራቸውን አቋም በድጋሚ ተናግረዋል። ፑቲን አርብ ዕለት በሴንት ፒተርስበርግ በተካሄደው የሩሲያ ዓመታዊ የምጣኔ ሀብት ፎረም ላይ ዘለንስኪ ያቀረቡትን ሐሳብ ይቀበሉ እንደሆን ተጠይቀው ፊት ለፊት ተገናኝቶ መነጋገሩ ፋይዳው አይታየኝም ሲሉ ምላሽ ሰጥተዋል። ዘለንስኪ የፑቲንን ምላሽ ከሰሙ በኋላ ሩሲያ በድጋሚ ጦርነት መርጣለች ብለዋል። በቴሌግራም ገጻቸው ባሰፈሩት ጽሑፍም ጦርነቱ እንዲያበቃ አይፈለግም፣ በዚህም ምላሻቸው ብዙዎች ይናደዳሉ ብዬ አስባለሁ ብለዋል። ለዘለንስኪ ደብዳቤ ምላሽ የሰጡት ፑቲን በበኩላቸው ሞስኮ ከኪየቭ ጋር የምትፈልጋቸው ነገሮች ባልተሟሉበት የተኩስ አቁም ማድረጉ ዩክሬን እንደገና ራሷን እንድታደራጅ ያደርጋል ሲሉ አቋማቸውን በድጋሚ አሳውቀዋል። የጦር ግስጋሴያችንን ለመክታት ዩክሬኖችን ብቻ ነው የሚጠቅመው ሲሉ አክለዋል። ሆኖም ስምምነቶችን እንፈልጋለን፣ ግን ለ6 ወር አሊያም ለ3 ወር አይደለም፣ የረጅም ጊዜ ስምምነት ነው የምንፈልገው ብለዋል። ባለሙያዎች በሐሳቡ ላይ ከመከሩበትና ከመፍትሄ ጋር ከመጡ በኋላ መገናኘት እንደሚችሉም ጨምረው ገልጸዋል። ዘለንስኪ ፑቲን ጦርነቱን የሚያቆሙት የሩሲያ ግቦች ሲሳኩ እንደሆነም አጽንኦት ሰጥተዋል። ወታደራዊ እርምጃዎች የሆነ ጊዜ ይቆማሉ፣ እንደዚያ እናስባለን፣ ያለምንም ጥርጣሬ ለራሳችን ያስቀመጥናቸውን ግቦችን ካሳካን በኋላ ይቆማሉ ሲሉ ተደምጧል። የሩሲያ የረጅም ጊዜ አቋም ዩክሬን በዶስክ፣ ሉሃንስክ፣ ኬርሶን እና ዛፖሪዥያ ግዛቶች መውጣትና ኔቶን ለመቀላቀል የምታደርገውን ጥረት ማቆም አለባት የሚል ነው። ኪየቭ ግን ለሞስኮ የሚቀርብ ማንኛውንም ስምምነት ወደፊት እንደገና እንድትወረወር እንደሚያበረታታ በመግለጽ ማንኛውንም ግዛት ለመስጠት ፈቃደኛ አልሆነችም። ሩሲያ ሙሉ ወረራ የከፈተችባት የክሬሚያ ባህረ ሰላጤም መሬት ገብን ከተቆጣጠረች 8 ዓመታት በኋላ እንደሆነም ጠቅሳለች። የዘለንስኪ ደብዳቤ ይዘት ዋይት ሃውስን ጨምሮ በአንዳንድ ወገኖች የሰላም ተስፋን ሰጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሁለቱ መሪዎች ቢገናኙ ጥሩ ነበር ብለዋል። ይህ በእንዲህ እንዳለ ዩክሬን አርብ ዕለት በሩሲያ በተያዘው ኦዞቭ ባህር ላይ ህገወጥ ጭነት የጫኑ 5 መርከቦች ላይ ጥቃት መፈጸሟን አስታውቃለች። የዩክሬን የድሮን አዛዥ ሮበርት ብሮዲቪ በመርከቦቹ የዩክሬንን እህል በመዝረፍ የነዳጅና ወታደራዊ ግብዓቶችን በማስተላለፍ ተሳትፈዋል ብለዋል። የአዘርባይጃን የውጭ ጉዳይ ሚኒስቴር በሁለት መርከቦች ላይ በተፈጸመው ጥቃት 5 ሰዎች መገደላቸውን ገልጿል። ሆኖም ጥቃቱን ማን እንደፈጸመው አልተጠቀሰም። መርከቦቹ ግን የአዘርባይጃን አይደሉም ተብሏል። በዩክሬን የሚንቀሳቀስ አንድ ድሮን በሮሜኒያ ጥቁር ባህር ኮንስታንታን ወደብ ላይ ፈንድተዋል። የዩክሬን ኦፕሬተሮች ድሮኑ በሩሲያ የኤሌክትሮኒክስ ጣልቃ ገብነት ምክንያት ከመስመሩ እንደወጣ ተናግረዋል። ባለፉት ቀናት ሩሲያ በዩክሬን ላይ በፈጸመችው ተከታታይ ጥቃቶች ቢያንስ 13 ሰዎች ሲገደሉ 70 የሚደርሱ ሰዎች ጉዳት እንደደረሰባቸው ባለስልጣኖች ተናግረዋል። ዓለም በዚሁ ጥንቅጥ ውስጥ እየቀጠለች ነው።
የሩሲያና የዩክሬን ጦርነት አሁንም የዘለንስኪ ደብዳቤ ሊገታው እንዳልቻለ ቀጥሏል። መጨረሻው ምን ይሆን? አብረን ሁሉንም የምናየው ይሆናል።